ግን አንድ ነገር አለ። ምን አስበህ ነው መርማሪ? 4 ሚሊዮን ብር ትንሽ ሳታንስ አልቀረችም። አንተ አይተህ ማጣቀውን ነገር እንደ አነሰ ማለት አይከብድም? መርማሪ ተው እንጂ አነሰ አትበል። አላነሰህም። ሲጀመር 4 ሚሊዮን ብር አጠገብ ቢደረደር በቁመት ይበልጣል። ከተከመረው ላይ ለባልደረቦቼ ሳካፍል ያኔን ይበልጣል። አታካፍላ። መረጃውን ብቻ እንዴት ማጥፋት ይችላል? ለምን አትችልም? እስከ አቃቤ ሕግ የደረሰ መረጃ ብቻዬን ማጥፋት ይችላል ብሎ ነው። ብሩን ቢያንስ ለ6 ሆነን ነው የምንካፈለው። እሺ እና ምን እያልክ ነው? 6ታችንም አንድ ሚሊዮን ብር ያስፈልገናል። እንደው ስታይኝ ፈጣሪ መስላለሁ እንዴ? በፍጹም ያቅጣጫው ችግር ነው። ምን ተፈጠረ? ኧረ ችግር ነው። ለመሆኑ ልጄን አማልልሽልኝ? ለማማለል ሞክሬ ነበር ግን ምን? ፀሐይ ሳትነቃብኝ አትቀርም። ፀሐይ ሳትነቃብን አትቀርም ነው ያልሽው? ደንቃ እሷን ልክ ማስገባት አሁን አንቺ አንስሻለ። ትሰምኛለሽ? ህዝቤን መቆየት ካማረሽ፣ ህዝቤን መስራት ካማረሽ ፀሐይን ልክ አስገቢልኝ ትችያለሽ። አታቅትሽም። እሷ ጠንከር ብለሽ ያልኩሽ ሁሉ ላድርግ። ወይዘሮ ወርቄ አሁንም ሌላ ችግር ገጥሟታል። የገጠማት ችግር ደግሞ ከ4 ሚሊዮን ብር ተጨማሪ ሌላ 6 ሚሊዮን ብር እንደሚያስፈልግ እንግዲህ መርማሪ ፖሊሱ ተናግሯል ማለት ነው። ጉቦው ተጨማሪ አስፈልጎታል። ይሄ አይበቃኝም፣ 6 ሆነ ስለምንካፈል 6 ሚሊዮን ብር እፈልጋለሁ እያለ ይገኛል። ታዲያ ይሄ መርማሪ ፖሊስ ወንጀል ላይ ወንጀል እየጨመረ ይገኛል። የእሷን መረጃ አጥፍቶ 6 ሚሊዮን ብር ለመቀበል ነው የፈለገው። ያው ሁለቱም ህገወጥ ስራን እየሰሩ ይገኛሉ። መርማሪ ፖሊሱም ለሙያው ክብር አልሰጠም ወይ ደግሞ የሙያውን ክብር በአግባቡ አልተወጣም ማለት ነው። ጉቦ ተቀብሎ ወንጀለኛ ለቋል። ወርቄ እንግዲህ በጣም ትልቅ ወንጀል ነው የሰራችው። ዮዲት ጠፍታለች። ዮዲት ብትጠፋ ደግሞ የተያዘችው እናትየዋ መለቀቅ አልነበረባትም። ብር እንግዲህ ስትል ለቋታል ማለት ነው። ብር የምትከፍለኝ ከሆነ እሺ ማለት ብር የምትሰጪኝ ከሆነ እሺ ብሎ ነው የወጣው። ወርቄ ደግሞ መረጃው ሁሉ እንዲጠፋላት ትፈልጋለች። መረጃው ሁሉ ደግሞ ከጠፋ ብሩን ሰጥታለሁ እያለች ነው የምትገኘው። እውነት መርማሪ ፖሊሱን እየሸወደችው ነው ብዬ ነው የማስበው ወርቄ ማለት ነው። በጣም እንግዲህ አጭበርባሪና አስመሳይ ሴት ስለሆነች ማለት ነው። መርማሪ ፖሊሱን ብትከደው ራሱ እኔ ደስ ነው የሚለኝ። ምክንያቱም ለሙያው መታመን ነበረበት። በገንዘብ ተታሎ ወንጀለኛ መልቀቅ አልነበረበትም። የሰራችው ወንጀል ከባድ ስለሆነ የነፍስ ግድያ ሙከራ ነው። ይህ ያደረገችው ሙከራ ምናልባትም ተሳክቶላት ቢሆን ኖሮ እኮ የሰው ነፍስ አጥፍታ ነበረ፣ ነፍሰ ገዳይ ነበረች የምትሆነው። ታዲያ ነፍሰ ገዳይ የሆነችን ሴት እንዴት ነው በጉቦ ተቀብሎ በሙስና ሊፈታ የሚችለው? መርማሪ ፖሊሱ በሕግ መጠየቅ አለበት እሱ ራሱ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የእናት ክፍል ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ድራማ እንግዲህ አንዳንድ ነገሮችን እንማርበታለን። መንፈሳዊ ህይወት ነክም ያለበት ድራማ ነው። ሁለቱንም በአንድ ላይ የሚያስኬድ ነው የምትመለከቱት። ወንጀል የሚሰራበት እንደዚሁም ደግሞ መተት የምትመለከቱበት የመናፍስትን ሴራ የምታዩበት ነው። ቅድስት እንግዲህ ወይዘሮ ቅድስት ከምትወደው ከምታፈቅረው ባሏ በረከት የተባለ ሰውዬ በመስተፋቅር አማካኝነት ከትዳሯ ለይቶ የእሷን የምትወደውንና የምታፈቅረውን ባሏንም አሳብዶባት፣ ያ ብቻ ሳይሆን የባሏን እናትም አሳብዶ ገንዘብን ከነሱ ላይ ለመውሰድ፣ በዛ ላይ ደግሞ ቅድስት እንደፈለገ እሱ በሚፈልገው መንገድ እንድትሆንለት ገንዘብ ሲፈልግ ገንዘብ እንድትሰጠው፣ ያው ታርጌቱ ገንዘብ ነው። በቅናት ተነሳስቶ ነው ይሄንን ያደረገው። ታዲያ ጓደኛው የቅድስት ባለቤት እንግዲህ ለበረከት ጓደኛ ነበረ። እንደዚህ አይነት ጓደኛም አለ። በቅናት የተነሳ ግን የእሱ ህይወት ያማረ የሰመረ ስለሆነ ቀንቶበት ያለው አማራጭ ነው ብሎ ያስቦ ያደረገው ነገር
ሚስቱን በመስተፋቀር መውሰድ፣ ከዛ ደግሞ እሱን ማሳበድ፣ ከዛ በኋላ የእሱን ገንዘብ መውሰድ ነው። እንግዲህ ጠላት አንዳንዴ ከሩቅ አይመጣም። አያችኋል፣ ከቅርብ ነው የሚመጣው። የራሳችሁ ሰው ጓደኛ ማለት እንግዲህ ብዙ ነገር ነው። ገበናችሁን የሚሸፍን በችግራችሁ ጊዜ አብሮ የሚሆን በሀዘናችሁ በደስታችሁ ትክክለኛ ጓደኛ መሆን ያለበት ያ ነው። በምትቸገሩበት ጊዜ ለእናንተ ካጠገባችሁ መከታ የሚሆናችሁ ሰው ነው ጓደኛ ማለት። ታዲያ ይሄ ጓደኛዬ ነው ያለው ሰውዬ ህይወቱን እንደዚህ ያመሰቃቅሎበታል። እንደዚህ አይነት ክፉ ሰዎች አሉ። ከክፉ ሰዎች ፈጣሪ ይጠብቀን። እኛም በዙሪያችን ላሉ ሰዎች እንደው መልካሞች እንድንሆን እንድናግዛቸው። የሰው ልጅ በገንዘብ ብቻ ለሚያግዘው በሀሳብ መልካም ነገር በማድረግ ሰው እርዳታ ሲባል ማገዝ ሲባል አብዛኛውን ጊዜ በገንዘብ የሆነ ነገር በመስጠት ሰፖርት በማድረግ የሚመስል አለ ማለት ነው። ያ አይደለም እርዳታ ማለት። የሰዎች ደስታ ሊያስደስተን ከቻለ ያ እርዳታ ነው። ሌላኛው ደግሞ በሀሳብ አንዳንድ ጊዜ ሀሳባችሁን ለሰዎች ስታካፍሉ የሀሳባችሁ ለእነሱ ጠቃሚ ሊሆን ይችላል። ሰዎች አዝነው ባሉበት ሰዓት ላይ እነዛን ሰዎች ካጠገባቸው ሆናችሁ ያ የደረሳቸው የገጠማቸው ችግር እንደሚያልፍ ከነገረቻቸው የሚያበረታታ ቃልን አይዟችሁ የምትሏቸው ከሆነ ያ ለሰዎች እርዳታ ነው እና ትክክለኛ የጓደኝነት ትርጉሙን የሚያበላሽበት መንገድ ነው የምናየው እዚህ ጋር ማለት ነው። በተቃራኒ ነው እዚህ ጋር የሆነው። የእሱ የሆነውን ነገር በሙላ ነው እንግዲህ የወሰደበት። ያ ብቻ አይደለም፣ ሚስቱን፣ ንብረቱን፣ እናቱን እንደዚህ ካደረገ በኋላ የእሱንም እንግዲህ ያው እሱ አእምሮውን እንዲስት አድርጎታል። በጣም ከባድ ነው። አንዳንድ ሰዎች የክፋታቸው ጥግ በህይወት እንኳን በሰላም እንዳትኖሩ ነው የሚያደርጓችሁ ማለት ነው። በጣም ነው የሚያስጠላው። እንግዲህ አንዳንዴ ንብረት ሲኖራችሁ ጥሩ ያማረ ህይወት ሲኖራችሁ በቃ የተሻላችሁ መስላችሁ ስትታዩ ከዛው ካጠገባችሁ ያለ ሰው ህይወታችሁን በቅናት የተነሳሳ እንደዚህ እንግዲህ ቅናት መድኃኒት የሌለው በሽታ ወይ ደግሞ ዶክተሮች እንኳን ህመሙን ለማከም የማይችሉት በሽታ ነው ቅናትና በሰዎች ላይ የሚቀኑ ሰዎች የሰውን ህይወት በዚህ ልክ ነው የሚያመሰቃቅሉት። ከክፉ ሰዎች፣ ከአስመሳይ ሰዎች፣ ከወዳጅ ጠላቶች እግዚአብሔር አምላክ ይጠብቀን። ያው አባብሎም አለ አይደለ? እኔ ከጠላቴ ራሴን እጠብቃለሁ ከወዳጄ ግን አንተ ጠብቀኝ ፈጣሪ የሚባል ነገር አለና አንዳንዴ ወዳጅ ናቸው ተብለው በዙሪያችሁ የሚገኙ ሰዎች እነሱማ መከታችን ናቸው። እነሱ ለእኛ ጥሩ ሰዎች ናቸው የምትሏቸው ሰዎች ባላወቃችሁት ሁኔታ እናንተን ሲጎዱ ትመለከታላችሁ እና ይሄ ደግሞ በጣም ከባድ ነው። ህመም አለው። ጠላት ቢጎዳችሁ አንዳንድ ጊዜ ያው ኦልሬዲ እሱ መጀመሪያም ጠላት ነው ትላላችሁ፣ ወይ ደግሞ የሩቅ ሰው እናንተ ላይ ጉዳት ቢያደርስ የሩቅ ሰው ነው የኔ ማንነት አያውቅም ትላላችሁ። ባጠገባችሁ ግን በተለይ በጓደኛ በጣም ከባድ ነው የምል ማንነታችሁን እያወቀ አብራችሁ መቼስ ጓደኛ ስትሆኑ ብዙ ነገር አብራችሁ ተሰልፋላችሁ እና እንደዚህ አይነት ጉዳት ሰው ላይ ሲያደርሱ የልብ ስብራት ነው የሚገጥመው ተጎጂው ሰው ራሱ። በእርግጥ ይብላኝ ለበዳይ እንጂ ተበዳይ ደግሞ እግዚአብሔር ይክሰዋል። ለሰው መልካም ማድረግ ባንችል ቢያንስ ክፉ ነገር ልናደርግ አይገባም። ሰዎችን ማስደሰት የማንችል ከሆነ ለሰዎች የእንባ ምንጭ መሆን የለብንም ብዬ ነው የማስበው። ቅድስት እንግዲህ የገጠማት ነገር ይሄ ነው። ትዳሯን በአንድ ሰው አታለኝ የማትፈልገው ህይወት ውስጥ ትገኛለች። ታዲያ በረከት ሚስት እሷን እያረጋት ያለው አሁን ላይ ገንዘብ አንቺ እያላት ነው የሚገኘው። ኦልሬዲ ገንዘቧን ሁሉ ነገሯን ሰጥታ ጨርሳለች። አሁንም አለሽ ገንዘብ የማሰጭኝ ከሆነ ደግሞ ገንዘብ ሰጥተው ፍቅርን ወደሚሸምቱ ሰዎች ይሄዳለሁ። እንዴ ተቀይረሻል። እኔ እኮ በፊት የምልሽን ነገር ሁሉ ታመጪ ነበረ። አሁን በቃ ፍቅርሽ ቀንሷል ማለት ነው። አስባችሁታል? ፍቅር የሆነ ነገር በመስጠት ላይ የሚመዘን ከሆነ ያ ነገር እንደ ሸቀጥ ነው የሚታየው ማለት ነው። የሆነ ነገር ሰጥታችሁ የሆነ ነገር የምትገዙት ወይ ደግሞ የምትለውጡት ይሄ ግብይት ነው የሚባለው እንጂ ፍቅር አይባልም። ፍቅር ፍጹም ምንም የማይፈልግ ጥቅም የማይፈልግ የሆነ ይሉንታ የማያውቅ ኖርማል ነፃ ፍቃድ አንዱ ላንዱ የሚያስብ አንዱ ላንዱ የሚኖር መተሳሰብ ያ ነው እንጂ እንደዚህ በጥቅም የተያዘ ፍቅር የለም። ታዲያ አቶ በረከት እያደረገ ያለው ነገር
ይሄ ሁሉ ካደረጋት በኋላም ደግሞ እሱ የሚፈልገው እንጂ እሷ የምትፈልገው ነገር በጭራሽ አይሆንም። እሱ ሲፈልግ ብቻ ነው የሚሆን ሁሉም ነገር መሆን የሚችለውና ገንዘብ ማስጭኝ ከሆነ እሄዳለሁ። ሌሎች ብዙ እኔን የሚጠብቁ ሴቶች አሉ፣ ገንዘብ ሰጥተው ፍቅርን የሚሸምቱ እያለ በዚህ ልክ የፍቅርን ዋጋ እያቃለለ ይገኛል። ፍቅር በገንዘብ የሚሸመት በገንዘብ የሚገዛ አይደለም፣ እውነተኛው ፍቅር ማለት ነው። ፍቅርና ጥቅም የተለያዩ ናቸው። በጥቅም የመጣ ፍቅር ግን ያው ዘለቄታ የለውም፣ ጊዜያዊ ነው ሊሆን የሚችለው። አንድ ሰው ወደ ህይወታችሁ ገንዘብን ብሎ ከመጣ ወይ ደግሞ እናንተ ያላችሁን ነገር የሆነ ነገራችሁን ፈልጎ የሚመጣ ከሆነ ያ ነገራችሁ ከሌለ ገንዘብ ከሆነ ላይ ገንዘቡ በሚያልቅ ሰዓት ሊያልቅ ይችላል። የሆነ ደግሞ ወይ ውበታችሁን አይቶ ከሆነም ያ ውበታችሁን በሚያልቅበት ሰዓት ላይ ሊሄድ ይችላል። ትክክለኛ ፍቅር የእናንተ ማንነት አቋም ማለት አለ፣ የውስጣችሁ ማንነት። ብዙ መልካም ልቦች ያላቸው ሰዎች አሉ። ውበት ከላይ ያለው ውበት የማይማርካቸው ከላይ ያለው ውበት ረጋፊ እንደሆነ ውስጣቸው አክሴፕት የሚያደርግ ማለት ነው። የልብ ቅንነታቸው መልካምነታቸውን የእነሱ ማንነት አይተው ያፈቀሩ። ፍቅር እንግዲህ ስትወዱ ከነ ምናምን ውደድ ነው የሚባልና መስፈርት የሌለው ፍቅር ከሆነ ግን ያው ፍቅር እስከ መቃብር እስከ ዘለቄታ የሚሆን ነው ማለት ነው። ፍቅር እስከ መቃብር ነው ለሰው ልጅ የሚያስፈልገው እንጂ ይሄ ጊዜያዊ ፍቅር ሳይሆን ስሜት ነው ሊባል የሚችለው። አሁን ላይ እያስፈራራት ነው የሚገኘው። እሷ ደግሞ አትሄድብኝ ነው እያለች ያለችው። ኦልሬዲ አሁን ላይ ነቅታበታለይ። ግን ባሏ ትክክለኛ የራሷ ባል ያለበትን ሁኔታ ለማጣራት ነው ሙከራ እያደረገች ያለችው። ሌላኛው እንግዲህ ወይዘሮ ወርቄ አሁንም ደግሞ ልጇንና ፀሐይን ለማለያየት የምታደርገው ጥረት በጣም የሚያሳዝን ነገር ነው። ፀሐይ ግን ነቅታባቸዋለች። እዛ ቤት እንግዲህ የመጣችዋ ሰራተኛ አስቻለውን በማማለል ከፀሐይ ጋር ለማጣላት ሙከራ እያደረገች ነው የሚገኘው። ሰው እንዴት ስራዬ ብሎ ልጄን ለማፋታት ከባድ ነው። ስራዬ ብላ እንግዲህ ወርቄ አስቻለው ፀሐይን ማግባት የለበትም። ምክንያቱም የቤት ሰራተኛ ስለሆነች ስለሆነች አንተ ደግሞ የንጉስ ልጅ ነክ፣ የኔ የወርቄ ልጅ ነክ። ስለዚህ ቦታህን ልታውቅ ይገባል። አንተ ማግባት ያለብህ የሀብታም ልጅ ነው እያለች ትገኛለች። እሱ ደግሞ ልቡ የወደደው እንግዲህ ልቡ ያፈቀረው ፀሐይን ነው። እቤት ያለችዋ ልጅ እንግዲህ በተቻላት አቅም ስራዋን እያስኬደች ትገኛለች። ነገር ግን እስካሁን ድረስ አልተሳካላትም። ፀሐይ የነቃችብን ይመስለኛል ብላ እንግዲህ ለወርቄ ነግራታለች። ብትነቃ የራሷ ጉዳይ ነው። ነቃች አልነቃችን የሚመለከተኝ ነገር የለም። እዚህ ቤት መቆየት ከፈለግሽ ግዴታ አስቻለውን ማማለል አለብሽ። ስራሽን መርሳት የለብሽም። እነሱ ሁለቱ እንዲለያዩ ፈልጋለሁ። እንዴት ነው እሷ ልታሸንፊ የማትችይው? በዚህ በውብ ገላሽ ልጄን እንዴት ማማለል ያቅትሻል? እያለች ትገኛለች። እና እንደዚህ አይነት እናቶች እንግዲህ አሉ ብሎ ለማመንም በጣም ይከብዳል። አይዶን ነው እንግዲህ የእውነት እንደዚህ አይነት እናቶች ካሉ ፈጣሪ ልቦና ይስጣቸው። በልጃቸው ደስታ ያው ሊደሰቱ ነው የሚገባው እንጂ የልጃቸውን ደስታ ለማጨለም እንደዚህ መሆን የለባቸውም። ፀሐይ ቦታ ሆናችሁ ስታስቡት ራሳችሁን በጣም ከባድ ነው። በባል ቤተሰብ አለመወደድ ምናልባት እኮ እሱ ይወዳታል፣ የምትኖረው በእርግጥ ከሱ ጋር ነው። ግን ደግሞ የባል ቤተሰብ ደግሞ ሊወዳችሁ ይገባል። ደስተኛ አትሆኑም። የባል ቤተሰብ የማይወዳችሁ ከሆነ የሆነ ሰዓት ላይ ይቀይሩታል፣ እሱን ራሱ ማለት ነው። እና አስቸጋሪ ነው። ክፉ አማቶች እንግዲህ እንደ ወርቄ አይነቶች አሉ፣ አልፎ አልፎ ብዙም ባይሆን እንደዚህ አይነት አማቶችን ልቦና ይስጣቸው ነው የሚባለው። ሌላ ምንም ሊባል አይችልም። ፀሐይን ልጇ ስለወደደ እሷም እንደ ልጇ ወዳ ልትቀበል ነበር የሚገባው። ነገር ግን ያንን ማድረግ አልቻለችም። ገንዘብ ከፍላ ነው እንግዲህ ከልጇ የልጇን ደስታ ኦልሬዲ ልጇ ተደስቷል። ፀሐይን በማፍቀሩ ደስተኛ ነው። ስለዚህ የልጇን ደስታ ልታስቀድም ይገባ ነበረ። እናቶች ሁሌም እንግዲህ ለልጃቸው መልካም ነገር ነው የሚመኙት። የእሷ ግን በጣም ተለየ። ሊያውም በአሁኑ በ21ኛው ክፍለ ዘመን እኔ የመረጥኩትን ነው የምታገባው፣ ይሄን አታገባም መባሉ አስፈላጊ አይደለም። ምክንያቱም የማይሆን ነገር ነው። በአሁኑ ሰዓት ላይ
አይደለም ወንድ ልጅ ሴት ልጅም የመረጠችውን በምታገባበት ሰዓት ላይ እንደዚህ አይነት የቀረ አባብል ነው ማለት ነው። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ።